በስተመጨረሻም ቤዛ እስር ቤት ተወረወረች። እስር ቤት ተወርውራም ነገር ግን ሴራ ማሴሯንና የያዘችውን ወንጀል ለመጨረስ ከወንድሟ ጋር ተመካከረች። ወንድሟም ዳኒ ቤቱን የላይድን ቤት በራሱ ስም አድርጎ እንዲሸጥና ቶሎ ወደ ውጭ ሀገር እንዲልካት ተስማሙ። ገጀራውና ባቡሬ ደግሞ ተጣሉ። አሁንም በምላሽ ምክንያቱም ሌሊዬ ያስቀመጠችው ቁልፏን የቤት ቁልፍ ለአደይና ለባቡሬ ነበር። በዛ በባቡሬ ጓደኝነት ደግሞ ገጀራው እዛ ቤት ይገባ ነበር። ስለዚህ ሌሊዬ ግን የጠረጠረችው ያችኑ ቤዛ ነበር። ቢሆንም ግን ጀገራው ደግሞ ለዳኒ ወጥመድ እያዘጋጀለን ነው። እኔ ቁጭ ብዬ እሱ የቤት ባለቤት እንዴት ይሆናል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ሰርግ እየመጣ ነው። የስንት እንግዲህ ስንት ፈተና ታልፎ ስንት ስቃይ ታልፎ አንዳንድ ጊዜ ግን በጣም ደስ ይላል ማለት ነው። ብዙ ፈተና አልፋችሁ ወድቃችሁ ተንስታችሁ በጣም ደክም ብላችሁ ውጤቱ ሲያምርላችሁ በጣም ደስ ይላል እና የዴቭና እንግዲህ የአደይ ሰርግ ሚዜ እየተመረጠ ነው ማለት ነው። ድግስ ላይ ናቸው ማለት ነው። እንግዲህ የአደይና የዴቭ ሰርግ ተስፋ እየቆረጥንም እየለመለምን የምንጠብቀው ሰርግ ነበር። እንግዲህ ዴቭና አደይ ሚዜ እየመረጡ ነው። ሰርጉ ዝግጅት ላይ ናቸው ማለት ነው። እንግዲህ ሲቀጥል ደግሞ ሌሊዬ በታመመችበት ሰዓት እንግዲህ የቤቷ ካርታ ተሰርቃ ነበር ማለት ነው። ይህንም ያደረገችው እንግዲህ አደገኛዋ እንግዲህ መርዝ የሆነችው እንትን አለት ማለት ነው። በጣም ስራዋ እኮ ግን በጣም ከባድ ነው። ቤዛ ተብዬዋ እንግዲህ እሷ ነበረች እንደዚህ ያደረገችው ማለት ነው። እና የቤቱን ቁልፍ እንግዲህ እንደምንም ብላ እሷ መጀመሪያ ከዶክተሩ ጋር ሆና ለመስራት ገባች። ከዚያም በኋላ ላይ ስመጣ እንግዲህ እዛ ስትመለስ አሳበደች ማለት ነው። ከዛም እንግዲህ የቤቱን ቁልፍ ተቀብላ ነው ለወንድሟ ሰጥታ ወረቀቱን እንዲያወጣላት የቤት ካርታውን እንዲሰርቅ እያደረገችው ወንድሟ ማለት ነው። የቤቱን ካርታ እንግዲህ ወንድሟ ከወጣ በኋላ ከገጀራው ጋር ይሰራሉ። ግን ይህን ሚስጥር ደግሞ ወንድሟና እሷ ብቻ ነበሩ የሚያውቁት ማለት ነው። ገጀራው ያገባቸው ነበር ማለት ነው። እና ቤዛ ታሰረች፣ እህቴ ታሰረች ሲለው ችግር የለውም እህቴ አትበል አንተ እሷ ለእሷ እንደምትጨነቅላት እሷ ለአንተ አትጨነቅልህም ነበር ያለው ማለት ነው። ጀገረው ሁሉም ጥቅም ነው እና የቤዛ መታሰር ለጀገረው እረፍት አለው እና ባቡሬ ደግሞ እንግዲህ መጥቶ ከአደይ ጋር ሆኖ ቁልፉን ማን ነበር የያዙ ሶስተኛ ሰው አንተና አደይ ብቻ ናችሁን ስትለው አዎ ነበር ያችሁ ቤዛ እዚህ ቤት ትመጣለች እንዴ ብላ ስትጠይቀው ቤዛ እና ጀገራው የዳኒ ወንድም ናቸው የሚሆኑት ብሎ እሱም ጠረጠረ ማለት ነው። እና ባቡሬም ከጀገራው እንግዲህ የሚሰሩ ሁሉን ነገር ተወያይተው ጀገራውን ሄዱ ጠይቀው ማለት ነው። ነገር ግን እጅ ካለበት እና በሌላ አሁን መቼን ታላቁም ትገላለሁ ብሎ አስፈራረው ማለት ነው። ከዚያም በኋላ ግን ጀገራ ይሄ ሚስጥር ያቅም ነበር። ዳኒና ቤዛ ነበሩ እንደዚህ የሚያደርጉት። እንግዲህ ዳኒ ሲመጣ ሳይስማሙ ሲቀር ከዚያም በኋላ ጀገራው ለዳኒ እንግዲህ ወጥመድ እያዘጋጁልን ነው። ምክንያቱም እኔ ቁጭ ብዬ እዚህ ከአንተ የቤት ባለቤት ልትሆን ነው ብሎ ወጥመድ እያዘጋጀለት ነው ማለት ነው። እንግዲህ ሌሊዬም አደጋ ሄደው ፖሊስ ጣቢያ አመልክተዋል ማለት ነው። ግን አክስቷ ይህን ነገር ባደረገችው ባልነገረቻት ለሌሊ ማለት ነው ዝም ብላ ትቀመጥ ነበር፣ አታየውም ነበር ማለት ነው። እና አክስቷን በአንድ በኩል ጠቅማታለች። ያው ዞሮ እያቀርብ ያው ነው እና እሷን ብትፈልገው ቤቱን ነገር ግን ጠቅማታለች ይህን ጊዜ መያዙ ማለት ነው። ቤዛ እንግዲህ እዛው ፖሊስ ጣቢያ ሆናም ወንድሟ ጋር ሆነ እየተመካከረች እንግዲህ ሴራዋን እየቀጠለች ነው ማለት ነው። እና ቤቱን በራስ ስም አዙራ ሸጣ ወደ ውጭ ሰደኝ ይገባል ብላ አስደርገዋለች ማለት ነው። ወንድሟ መሆን ይሄን ቤት ሸጦ ወደ ውስጥ
እንዲልካት እሺ ቦታ ተስማምቷል ማለት ነው። ዶክተሩንም እንግዲህ ሸውደውታል። ዶክተሩ ግን ማን ያናደ አንዳንድ ጊዜ ለምንድን የማይጠረጠረው? ጥርጣሬ የሚባል ነገር የለውም። እሱ ብዙ ቀን እዛ እየመጣ የሸወደ ስንት ነገር ሸውዶ እንዴት አይጠረጠረው? ጭራሽ ከእህት ጋር ብትሆን አሳስሩ ነበር። አንተ ግን እሱ ነው ሰው ነው ይለዋል እንዴ? እሱ ነው አንደኛው እንደዚህ የሚያደርገው። ከዚያም በኋላ እንግዲህ አደይ እንግዲህ በጣም ደስ ባታል። አደይም ዶክተር ሄደ እያመሰገነችው ነበር። ባለፈው እንግዲህ በነበረው ነገር በይና በዴቭ መካከል አብረህ ስላጽናናኸኝ ተጎኔ ስለሆንክ በጣም ደስ ብሎኛል እና አመሰግናለሁ። እንዲሁም ደግሞ ለልይንም እንደዚያ ባንተ እንትን ነው የደረሰችው። ሁለተኛ ቤዛን ለእኛ ቅቶ እናንተ በአጭር ጊዜ ስለያስቀትና ስለታሳሽ ደስ ብሎኛል አመሰግናለሁ ብላ አመሰግናለች ማለት ነው። እሱም ደግሞ ልቡ ተንጠልጥሎ ነገራቶች እንደዚህ ባልሆኑ እያለ ሆዱን በሆዱ እንግዲህ እየተቃጠለ ማለት ነው። እንግዲህ ዴቭንም አሳምኖታል ማለት ነው። ያው ሀቁ ነገር ስለዚህ ስላሳመነው ዴቭ ደግሞ በጣም ደስተኛ ሆኗል። ዴቭንስ ምን ብላ ሆነው ከዚ ወዲህ እኮ አስተሳሰቡን ቀይረዋል ብሎት ብለዋለች ማለት ነው። ያው ነገራቶች መሆን አለባቸው መልኩ ነው ያልኩት ምንም አላልኩ። በስተ መጨረሻም አደይ እንግዲህ ስራ እዛ ተቀጥራ እንድትሰራ እየጋበዛት ነበር ማለት ነው። ዴቭን አማከረው እሺ ካለ ብለዋለች። ዴቭንም እንግዲህ ዶክተሩ ጋር ስራ እንዲፈጠርላት እና እንደምትሰራ ስትነግረው በጣም ነበር ዶክተሩ በጣም አሪፍ ሰው ነው፣ ጥሩ ሰው ነው፣ እንኳን ደስ ያለች ነበር ያላት ማለት ነው። እንግዲህ ዴቭ ዋናውን ነገር እና ጸባውን ወይም ደግሞ ሀቁን ነገር ሲያውቅ የዶክተሩ ምንነት ያው እንትን ብሎ ተመልሷል ማለት ነው። ከቅናቱ ተወግዷል ማለት ነው። እና ሰዎችን አንዳንድ ጊዜ ማንነታችንን ሲያውቁ ያው ትክክለኛ ሰው ስንሆን እንደገና ይረዳሉ ማለት ነው። ምንም ቢወዳት ግን መጥፎ ነገር እያሰባት አይደለም። ዶክተሩ ይወዳታል አደይን፣ ግን መጥፎ ነገር ስታን አላሰበባትም ማለት ነው። እንዲሁም ለእሷ ነው እንትን የሚለው። ሌላ ሰው ቢሆን እስካሁን ብዙ ነገር በሷ ላይ መጥፎ ነገር ያስብ ነበር። እሱ ግን የውዴያት እንጂ መጥፎ ነገር አላሰበባትም። የእሷ ደስታ ደግሞ አስደስቶታል ማለት ነው። ምክንያቱም እሱ ስለሚወዳት ደስታዋን ግዴታ መወደድ አለበት። በስተ መጨረሻም ፍቅር እንግዲህ ከአሁን ድረስ ዴቭን እየጨቀጨቀችው ነው። በቃ አንተ ብትጎዳኝም እኔ ግን አንተ ሰርጋችሁ ማየት አልፈልግም እየጨፈርኩ ልድር ነው ወይ ብላ እንግዲህ በጣም እየተናደደች ነው። እንዲሁም ደግሞ የወንድምሽ ሰርግ ነው ነካ ነካ ቤዛ አትጎዛች አትጋመጭ እያለች ነበር እናቷና እኔ እና እሱ ወንድምና እህት አይደለንም በጭራሽ ቆየኔ ስሜት አይገባችሁም እንዴ እያለች ወሬ እንግዲህ ስለ እንደምታፈቅረው ጀመርላት ስትል እና የትም ግራ ገብተው ነበር ማለት ነው። ይህን ነገር እስኪ አብሬ ምን ማለት ነው ወንድምሽ እንዴት አይደለም ብላ እያያዘቻት ነበር። እሷ ማናገርም ታወጣ ማለት ነው። ከዚያም በኋላ እንግዲህ ዴቭን ግዴታ አንተን ተመውደድ ወደ ኋላ አይደለም ስታገባ አንተ አደይን ዝም ብዬ ልቀመጥ። ፍቅር እንግዲህ ጠንከር በይ ምንም አላላገኘሽም ዴቭና አደይ